ሰላም ይለኬ እያለ ሰላም ይለኬ እያለ ሐርና ወርቁን ስታስማማ የገብርኤል ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ይለኬ እያለ ሰላም ይለኬ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ይለኬ እያለ ሰላም ይለኬ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ተሰማ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ፈጣሪ ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ጌታችን ጽንሰት ቀን ነው። ቅዱስ ገብርኤል ለድንግል ማርያም ብስራት ያበሰራት ቀን ነው። እንኳን አደረሳችሁ አደረሰ። ቅዱስ ባለወልድ ቅዱስ ጽንሰተ ኢየሱስ ትንሣኤ የጌታ ትንሣኤ ነው። ዛሬ መጋቢት 29 በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 29 በዚች ዕለት ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ቅዱስ ገብርኤል የምስራች የነገረባት ዓመታዊ ክብረ በዓል ነው። እንኳን አደረሳችሁ አደረሰን። እንዲሁም በዚች ዕለት የጌታችን ትንሣኤና ልደቱ የምናስብበት ዓለም የተፈጠረበት የጌታ ዳግም ምጽአትን የምንጠባበቅበት የከበረ ቀን ነው። መጋቢት 29 በዚች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ገብርኤል የምስራች የነገረበት ድህነት የተመላች ታላቅ በዓል ናት። በዚች የከበረ ወንጌል ምስክር ሆነዋል። እንዲሁም እንዲህ ሲል ኤልሳቤጥ ከጸነሰች በኋላ በስድስተኛው ወር መልአኩ ገብርኤል የገሊላ ክፍል የሆነችው ናዝሬቱ ወደምትባል አገር ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨችው ወደ አንድ ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ የሆንሽ ደስ ይበልሽ፣ ጸጋን የተሞላሽ ሆይ እግዚአብሔር ካንቺ ጋር ነውና አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። እርሷም አይታ ከንግግሩ የተነሳ ደንግጣ እንዲህ ያለ ሰላምታ ይቀበላል ብላ አሰበችው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትሽን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱ የዳዊት ዙፋን ይሰጠዋል። ለያዕቆብ ወገን ለዘላለም ይነግሣል፣ ነግሶ ይኖራል፣ ለመንግስቱም ፍጻሜ የለውም። ማርያም መልአኩ ወንድ ሳላውቅ ይሄ እንደምን ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ያጸናሽ። ካንቺ የሚወለደው ከሶስት አካሉ አንድ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ጸንሳ ወንድ ልጅ አገኘች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ሆነ።
ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆ የእግዚአብሔር አገልጋይ እንደ ቃል ይሁንልኝ አለችው። ያን ጊዜ ድንግል ስትሆን ረቂቅ ጽንሰት ተቀበለች። የእግዚአብሔር አካል ቃል ወልድ ዋሕድ ለኩነተ ሥጋ ወርዷልና ይህ እንደ አንድ ባህሪ አንድ ህልና ሲሆን ከሶስት አካል አንዱ ነው። ከዓለም መፈጠር አስቀድሞ የነበረ የማይመረመር ድንቅ በሆነ ተዋሕዶ አንድም እንደሆነ በማይታወቅ በቅድስት ድንግል ማርያም ማኅፀን አደረ። ጽንስ ሆኖ ተቀረጸ። በዚያን ጊዜ የኋላ መለየት ከቶ የሌለው ፍጹም ሰውነት ነስቶ ተዋሕደ። በመለኮት ከትስብእት ጋር ያለመለየት አንድ ሆኗል። ይህችም ዕለት የበዓላት ሁሉ መጀመሪያ ወይም በኩር ናት። በእርሷም የዓለም ድህነት ተጀምሯልና። በዚህች ዕለት የጌታችን ኢየሱስ ክርስቶስ ጽንሰት ሲሆን በተጨማሪ የቅድስት ፍቅርተ ኢየሱስ የቅዱሳን አብርሃም ወጽብሃ ነቢዩ ኢያሱ የቅዱስ ላሊበላ የአቡነ ገብረ መንፈስ ቅዱስ ጽንሰታቸው ታስቦ ይውላል። በዚህች ዕለት ደግሞ መድኃኒታችን የከበረ ልዩ በሆነች ትንሣኤ የዕለት ድህነት ሆነ። በረቂቅ ጥበቡ 33 ዓመት ያህል በምድር ላይ ስራውን ሰርቶ በፈጸመ ጊዜ በፍቃዱ ሕማማተ መስቀልን ተቀብሎ ሞቶ ከተቀበረበት በኋላ በሶስተኛው ቀን መጋቢት 29 ከሙታን ተለይቶ ተነስቷል። በዚህች ዕለት አስቀድሞ ደጅ ለሚጠኑት በዓለም ላሉ ሰዎች ሰው በሆነ ድህነታቸውን አበሰራቸው። እንዲሁም ደግሞ በዚህች ዕለት ከሲኦል በመዳፍ ሙታን ሕያዋን ደስ አላቸው። በዚህም በጌታችንና በመድኃኒታችን ኢየሱስ ክርስቶስ በስጋ መነሳታቸው አረጋገጡ። የከበረ ጳውሎስ በመነሳቱ ክርስቶስ የሙታን በኩር ሆነ እንዳለ እርሱ ለሙታን በኩርናቸው ነውና። ይህች ዕለት በያለንበት በጾም በጸሎት በቅዳሴ እንደ አቅማችን እንደ ጊዜያችን ሁኔታ እናክብራት። የበዓላት ሁሉ በኩር ናት። አምላካችን መድኃኒታችን ኢየሱስ ክርስቶስ ከበዓሉ ረድኤት በረከት ሁላችን ያሳትፈን፣ አሜን። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ውሃ ስትቀጂ ክንፉን ያማታ ሊያበስርሽ የመጣው በታላቅ ደስታ ከመጋዝሽ ብዛት ስታጠቅ ስፈታ አቅርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ
ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ የምስራቹን ቃል ምስጢሩን ተሸክሞ ገብርኤል ተላከ ሊያረጋጋ ደግሞ እርጋታ ተሞልታ ነገሩን መርምራ የመልአኩን ብስራት ሰማች በተራ ሰላም ይልኪ እያለ ሰላም ይልኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ይደሰታል እንጂ መንፈሴ በአምላኬ በምስጋና ሳድር ዘወትር ተንበርክኬ ሀሳቤ ለቅጽበት ሌላ መች ያስባል ለኔ ልጅ መውለድ እንዴት ይቻለኛል ሰላም ይልኪ እያለ ሰላም ይልኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ካንቺ የምወደው ልዑል ነው ክብር የተመሰገነ በሰማይ በምድር ምስጢሩም ኃያል ነው ይረቃል ይሰፋል ካንቺ በቀር ይሄ ማን ይሸክሟል ሰላም ይልኪ እያለ ሰላም ይልኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ እጹብ ነው ድንቅ ነው አንቺን የፈጠረ አንቺን በመውደዱ ሰውን አከበረ ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አይዘልቅም ዘርዝሬም ዘርዝሬ ሰላም ይልኪ እያለ ሰላም ይልኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይቆየን። እኔ ባጎደልኩ በመላእክት አንደበት አርሞ ይቀበል። ድጋሚ እንኳን አደረሳችሁ። ቤተሰብ ሰብስክራይብ ላይክ አድርጉ። አመሰግናለሁ።